It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሃላንድ ከሃሪኬን፣ እንግሊዝ ከኖርዌይ ለሊት 6 ሰዓት የሚደረገው ጨዋታ ምን ትያለሽ? በጣም ምን ጠብቀው አንደኛው ፍክክር ነው ይሄ በሃሪኬንና በሃላንድ መካከል የሚደረገው ፍክክር። ምክንያቱም አሁን ባለው ይሄ ባለፉት 5 ዓመታት ከአጥቂዎች ጋር በተያያዘ ፍክክር የሚነሳ ከሆነ ማን ነው የዓለማችን ምርጡ አጥቂ ተብሎ ጥያቄ የሚቀርብ ከሆነ ከሚጠሩት 5 ስሞች መካከል እነዚህ 2 ተጫዋቾች ይኖሩበታል ያለ ጥርጥር። 5 ጥሩ ብንባል እሺ እንደዛ ይኖሩበት። እኔ 3ቱን ነው ማወቅ የፈለኩት። የሁለቱን እርግጠኛ ነኝ አይደል? የሁለቱን ለምን 5 አለች ምናምን አለኝ በወዴ። እሺ በቃ እንዲሁ ዝም ብሎ አፌ ላይ ስለመጣ ነው እንደዛ ያልኩት። ቢባል እነዚህ 2 ይኖራሉ በሚል ነው። ጥያቄ የለም። 3 ቢባልም ይኖራሉ። 3 ቢባልም ይኖራሉ። እሺ ማንን ታስቀራለሽ? እሺ 3 ጥሪልኝ ብልሽ ሃላንድን ሳትጠሪ አትቀሪ። በቅርብ ዓመታት አይደል ያለው 3 ሲባል ሃሪኬንንም ሳትጠሪ መቅረት አትችል። በቃ ባለፉት እንደዚህ 5 እንደዚህ ዓመታት ወደ ኋላ ብንመለስ ልንጠራ የምንችለው ነገር ነው እና የእነዚህ 2 በጣም በቃ አሪፍ የሚባሉ አጥቂዎች ደግሞ ፉክክራቸው በተለያየ መንገድ መቼም ይሄ ፉክክር ይገነባል። አሁን ገሌ ከገሌ ሊገናኙ ነው፣ ገሌ ከገሌ ሊገናኙ ነው የሚለው ነገር በተለያየ አጋጣሚ ሊገነባ ይችላል። ቅድም እንደ ተነጋገር ነው ለምሳሌ በታሪክ የሚገነባ ፉክክር ሊኖር ይችላል። እንደገና ደግሞ የሁለቱን ለየት አድርገን እንመልከተው ከተባለ በታለንት የተገነባ ፉክክር ነው የሚሆነው። በቃ ማን ነው ምርጥ በሚለው ማን ነው የተሻለ በሚለው ከሚፎካከሩ አጥቂዎች መካከል 2ቱን እንጠቅሳለን። 2ቱም በብሔራዊ ቡድንም በክለብም በጣም የተለየ ታሪክ ያስመዘገቡ ጥሩ ስኬት ያላቸው ተጫዋቾች ናቸው። አሁን ደግሞ በዚህ በዓለም ዋንጫው የግማሽ ፍጻሜ ጨዋታ ላይ ሀገሮቻቸውን ወክለው ሊገናኙ ስለሆነ ማን ነው የተሻለው ወይንም ደግሞ ማን ነጥሮ ይወጣል፣ የሁለቱስ የተለያየ መገለጫቸው ምንድን ነው በሚለው ላይ የተለያዩ ነገሮችን ማንሳት ይገባል ብዬ ነው የማስበው። አሪፍ ነው፣ ልክም ነው። ደግሞ ግን እንደውም በእግር ኳስ ትንሽ አልታደልንም ከምልባቸው ነገሮች መካከል አንደኛው ለምሳሌ የሲቲና የሊቨርፑልን በክለብ በቡድን ደረጃ የነበራቸው ፉክክር ሃሪኬን ባለበት ቡድንና በማንቸስተር ሲቲ መካከል ቢኖር ኖሮ የሃላንድና የሃሪኬንን ፉክክር አሁን ካልነው በላይ ልንልበት የምንችለው ነው። ምክንያቱም 2ቱም በግል ብዙ ያጎደሉ አይደሉም። ለምሳሌ ቶተንሃም ማሸነፍ ባቃተው ጊዜ ሁሉ የሚያበራው ኮከባቸው ሃሪኬን ነው። ግን ቶተንሃም የማንቸስተር ሲቲ ዋነኛ ተፎካካሪ ነበር ወይ? ዋንጫ ለማሸነፍ በሚደረግ ትግል ውስጥ ደጋግመን አግኝተነዋል አይተነዋል ወይ ነው? ኦፍኮርስ የፖቼቲኖ ዘመን ላይ ካልሆነ በስተቀረ አሁን ያንን ማንንም ቢሆን የሚያፈራርሰውን የቶተንሃምን የሃሪኬንንና የሶንን ጥምረትና መናበብ ከቶተንሃም አሸናፊ መሆን ጋር ሊቨርፑል በየርገን ክሎፕ ስር ሆኖ ሲቲን እንደሚገዳደረው አይነት መገዳደር ኖሮ ቢሆን ኖሮ ዛሬ ከመጫወታቸው በፊት ተደንቀንና ትኩረታችንን ሳበው ብለን የምንነጋገረውን ነገር ድሮ በተናገርነው ነበረ። ግን ቶተንሃም እንደ ቡድን ጉድለት ስለነበረበት ከሃላንድ ማንቸስተር ሲቲ ጋር የሚፎካከር ስላልሆነ በቃ ምንፈልገው ሌላ ቦታ ላይ ሆነ ልልሽ ፈልጌ ነው። ኦፍኮርስ በኮከብ ግብ አግቢነት ተፎካክረዋል ምናምን፣ ግን በክለብ ደግሞ ዋንጫ ለማሸነፍ በሚደረግ ፉክክር ታግዞ ቢሆን
አሁን እንደዚህ ልክ ነው በአንድ ሊግ ላይ የመገናኘት እድሉ ስለነበረ አሁን ለምሳሌ በዓለም ዋንጫው ላይ በአንድ ላይ ስለተገናኙ ነው የሁለቱ ፉክክር ትኩረት የሳበው። እናም ደግሞ ፉክክራቸውን የሚያጅበው የሁለቱም ጎል የማስቆጠር አቅምና ብቃታቸውን በየጨዋታዎች ላይ እየተገለጠ ስለሆነ ነው። በዚህኛው የዓለም ዋንጫ ሃሪ ኬን 6 ጎል አስቆጥሯል። ኤርሊንግ ሃላንድ ደግሞ 7 ጎል አስቆጥሯል። በጣም ተቀራራቢ ነው፣ በጣም የሚመጣጠን ነው እና የእርስ በርስ ግንኙነቱ ስላለ የበለጠ ትኩረት የሚስብ ነው። አጠቃላይ ግን በኢንተርናሽናል ደረጃ ከተመለከት ነው የኤርሊንግ ሃላንድ ቁጥሮች ደግሞ በጣም ይገርማሉ። ከተጫወተው ጨዋታ በላይ ነው ጎል እያስቆጠረ የሚገኘው ሁሌም ነው። 51 ጨዋታ ተጫውቶ ለኖርዌይ 62 ጎሎችን ያስቆጠረው በ71.2 ደቂቃ ውስጥ አንድ ጎል ያስቆጥራል ማለት ነው። በጣም በ71 ደቂቃ በቃ ጎል የሚያገባ ነው። ከዛ ቀጥሎ ደግሞ ሃሪ ኬን ነው ግን የሚመጣው። የሚገርመው ነገር ደግሞ በ108 ደቂቃ ጎል ያስቆጥራል። ከዛ ክሊያን ባፔ ማለት የሃላንድ እያንዳንዷ ጎል በየ71 ደቂቃው ትመጣለች። ሃሪ ኬን ሲሆን ደግሞ በ108 ደቂቃ ነው አንድ ጎል የሚያገባው ማለት ነው። ልክ ነው። ከዛ ቀጥሎ ነው ክሊያን ባፔ የሚመጣው በ126 ደቂቃ ለብሔራዊ ቡድን ሲሆን ነው ግን ይህን እያነሳን ያለ ነው። በ126 ደቂቃ ከኤምባፔም በላይ ነው። በ126 ደቂቃ ከዛ በኋላ የክርስቲያኖ ሮናልዶ በ126 ደቂቃ፣ ሊዮኔል ሜሲ በ134 ደቂቃ ነው ጎል የሚያስቆጥሩት ለብሔራዊ ቡድን ሲሆን፣ ስለዚህ የሁለቱ ተቀራራቢነትና ተቀናቃኝነት በብሔራዊ ቡድን ደረጃ ደግሞ ስታየው በጣም የሚጠጋጋ ነው። ይሄ አንድ የሚነሳ ነገር ነው። ሃሪ ኬን ለእንግሊዝ ብሔራዊ ቡድን 85 ጎሎችን ማስቆጠር ችሏል። ብዙ ቁጥር ነው። ይሄም እንዲሁ የምናናነቀው ወይም በቀላሉ የምናልፈው አይደለም። ስለዚህ ይሄ አንድ ይታያል ነው። ግን አጠቃላይ ባለፉት 3 አመታት በክለብም እንደዚሁም ደግሞ በብሔራዊ ቡድን ደረጃም የሁለቱን ጎል የማስቆጠር አቅም እንየው እስቲ ቢባል መጀመሪያ ላይ የምናስቀምጠው ማንን ነው? ሃሪ ኬንን ነው ወይንስ ደግሞ ኤርሊንግ ሃላንድ? አሁን ብዙ ሰው አእምሮ ላይ እኔ ተጽፏል ብዬ የማስበው ጎል ሲባል ኤርሊንግ ሃላንድ ነው። ግን ያለፉት 3 አመታት ልክ ነው። ጎልን ከኤርሊንግ ሃላንድ ጋር አነጣጥሎ ማሰብ አይቻልም ብዙ ጎል ስለሚያስቆጥር። ግን እንዲሁ በቃ የቁጥር መረጃዎችን በማስተዋል ደግሞ ወደ ኋላ መለስ ብለን እኔ ቢባል ሃሪ ኬን በጣም የሚገርም ኮንሲስተንሲ ነው ያለው በክለብም በብሔራዊ ቡድን ደረጃ። ያለፉት 3 አመታትን እንኳን ብናይ በ2023-24 የውድድር አመት ሃሪ ኬን 52 ጎሎችን አስቆጥሯል። ኤርሊንግ ሃላንድ 45 ነው። በ2024-25 ደግሞ ሃሪ ኬን 48 ጎሎችን ያስቆጠረው፣ ሃላንድ 45 ነው። በ2025-26 የውድድር አመት ሃሪ ኬን 73 ጎል ነው ያስቆጠረው፣ ሃላንድ 58 ጎል ነው ያስቆጠረው። በጣም ብዙ ነው። 73 ጎል በጣም ብዙ ነው እና የሃሪ ኬን ኮንሲስተንሲ ጎል የማስቆጠር አቅም ከጊዜ ወደ ጊዜ ከፍ እያለ የመጣው ነው። ሃሪ ኬን እኔ በርዶለት እኮ አይተን አናውቅም እኮ። ሃሪ ኬን ከቶተንሃም ጋር የተለያየበት ከእንግሊዝ ፕሪሚየር ሊግ ለቆ የወጣበት ዋነኛው እኮ ብቸኛው ምክንያት ይሄንን ጉብዝና ይዞ የሚያሳየው ድል የሌለው ተጫዋች ሊሆን ነው ተብሎ ነው። አሁንም የአውሮፓ ቻምፒዮንስ ሊግን ለማሸነፍ ባየር ሚዩኒክ የተሻለ ግምት ይሰጠዋል ሲባል ሃሪ ኬን ከቡንደስሊጋው ከዲኤፍቢ ፖካል ካፑ በተጨማሪ የሚያሸንፈው ነገር ሊያገኝ ነው በሚል ሰዎች እኮ ስለሱ ይደሰታሉ። የእውነት ለመናገር ግን እኔ ያው ሁሌም የምልሽ ነገር አለ አይደል፣ በንጽጽር ከማያምኑ ሰዎች ወይም የንጽጽርን አስፈላጊነት ከማይቀበሉ ሰዎች መካከል ነኝ። ግን ዓለም እንደዛ ስለሚሰራ ምንም ማድረግ አይቻልም። በዛው ላይ አስተያየት እንሰጣለን። ለምንድን ነው በንጽጽር ማልደሰተው ወይም ተገቢ ነው ብዬ የማላምነው? ሙሉ ንጽጽር ማድረግ አትችይም። ሙሉ ንጽጽር ማድረግ ማለት ለምሳሌ እንግሊዝ የየቶርናመንቱ ደንበኛ ናት፣ ኖርዌይ ብርቋ ነው። ገብቶሻል ምንሽ? ይሄ ልዩነት ነው ያመጣል። ኮሌክቲቭ ኳሊቲው የኖርዌይና ኮሌክቲቭ ኳሊቲው የእንግሊዝ አንድ አይደለም። ሃሪ ኬን በነ ጁድ ቤሊንጋም በነ ዴክላን ራይስ በነ ቡካዮ ሳካ ምናምን በነ ሞርጋን ሮጀርስ ታጅቦ መጫወትና ሃላንድ ደግሞ ኦዲጋርድንና የተወሰኑ ተጫዋቾችን ካልጠራሽ በስተቀር በጣም የሚያስቸግር ነው የሚሆነው። ገብቶሻል ማለት ገብቶኛል። ይሄ ንጽጽሩን ሙሉ አያረገውም የሚል እንዳለኝ መቆጠብ ይታወቅ። ግን በኔ በቅርብ ዓመታት እንደነዚህ ባሉ መታደሎች ውስጥ ተሁኖ
በተሰጠ አስተያየት ወይም ባየሁት ነገር ላይ ግን ተመስርቼ ሁለቱን የሚያክል ፍጹም ውጤታማ አጥቂ ግን ያላየሁ እውነት ለመናገር ሃላንድ ያስፈራል። ሃሪኬን ከጎል ማስቆጠር በተጨማሪ ትንሽ ሻል ያለ ኳሊቲም አለው፣ ፉትቦሊንግ ኳሊቲ። ልክ ነው። እንደውም የሁለቱ ልዩነት ተብሎ አንድ የሚጠራው ነገር ይሄ ነው። ሁለቱ የሃሪኬንና የኤርሊንግ ሃላንድ የጨዋታ ጉዳይ በጣም ይለያያል። ምክንያቱም ሃሪኬን እንደውም የሚባለው ጎል ሁሉንም የተሟላውን ታሪክ አይናገርም። ስለ እግር ኳስ ጨዋታ እንደዚህ ተብሎ ይነገራል። አሁን የሃሪኬንን ካነሳ ነው ጎል ያስቆጥራል፣ ግን ደግሞ በእንግሊዝ ብሔራዊ ቡድን ውስጥም ሆነ በክለብ እግር ኳስ ውስጥ ያለው ሚና ምንድን ነው? ጎል ከማስቆጠር ባሻገር በጣም በቃ ፕሌይሜከር የሚባል አይነት ተጫዋች ነው። ጨዋታ በደንብ የሚያቀጣጥል ነው። ሚድፊልድ ላይ ታገኘዋለ። እንደገና ደግሞ የራሱን የማጥቃትም ስራ ሲሰራ ታገኘዋለ። ወደ ኋላም ተመልሶ ደግሞ የተከላካይ መስመር ተጫዋቾችን ሲያግዝ የምትመለከትበት ጊዜ አለ። እድሎችን ይፈጥራል። እንደዚህ ስለሆነ የተሟላ የሜዳ ላይ እንቅስቃሴ ነው የሚያደርገው ሃሪኬን ከኤርሊንግ ሃላንድ በተሻለ መንገድ ማለት ነው። ለዛ ነው ጎል ሁሉንም ታሪክ በተሟላ መንገድ ሊናገር አይችልም ተብሎ አስተያየት የሚሰጠው። በጎል ደረጃ ግን ከመጣን ደግሞ የኤርሊንግ ሃላንድ ታሪክ የተለየ ነው የሚሆነው፣ በጣም የተለየ ነው የሚሆነው። ምክንያቱም ኤርሊንግ ሃላንድ የጨዋታ ተሳትፎ አብዛኛውን የተቃራኒ ክልል የፔናልቲ ኤሪያ ላይ የሚገኝ ነው፣ ቦታውን አይለቅልህም። እንደውም በዚህኛው የውድድር ዓመት ፔፕ ጋርዲዮላ በጣም ኤርሊንግ ሃላንድን ቀይሮታል ብለን ስናወራ ነበር። እኔ በደንብ ነው ማስታወሰው። ወደ ኋላ እየተመለሰ የማንቸስተር ሲቲን የመከላከል አቅም መሀል ሜዳ ላይ የሆኑ ነገሮችን ለማድረግ ጥረት ሲያደርግ የታየበት ጊዜ ነውና የተለወጠውን ኤርሊንግ ሃላንድን ያየ ነው ብለን አስተያየት ስንሰጥ ነበር። ግን አጠቃላይ ኦቨርኦል የኤርሊንግ ሃላንድን ያጨዋወት ሁኔታ ከተመለከት ነው በጣም የማጥቃትን ጉዳይ አጠናክሮ የሚይዝና ለተከላካዮች ትልቅ ፈተና የሚፈጥር ተጫዋች እንደሆነ እናውቃለን። እና ይሄ የሁለቱ የኤርሊንግ ሃላንድና የሃሪኬን ከፍተኛ ልዩነት የሚባለው አንድም ይሄ ነው። ይህንን መነሻ ተደርጎ ደግሞ ለብሔራዊ ቡድኑ በጣም አስፈላጊው ተጫዋች የትኛው ነው? ኤርሊንግ ሃላንድ ነው ወይንስ ሃሪኬን ተብሎም ደግሞ ጥያቄ ይነሳል። ሃላንድ ለኖርዌይ ወይስ ሃሪኬን ለእንግሊዝ? በጣም አስፈላጊው የትኛው ነው? ሃላንድ ነው አይደል? ያለ ሃላንድ ምንም አይሆን። ልክ ነው። ምክንያቱም በእንግሊዝ ብሔራዊ ቡድን ላይ አሉ አቀድም የጠቀራቸው ጁዲ ቤሊንጋም፣ ቡካዮ ሳካ እነዚህ ተጫዋቾች አሉ። ሃሪኬን ጎል ባያስቆጠር እንኳን ጨዋታን መቀየር የሚችሉና ጎል ማስቆጠር የሚችሉ ልክ ነው። በኖርዌይ በኩል ግን ስትመጣ ሃላንድ ነው። ያ ሃላንድ ጎል ሲያስቆጥር የኖርዌይ ጨዋታ የማሸነፍ ፐርሰንቴጅ በጣም ነው ወደ ላይ የሚወጣው። አሁን እንደዚህ ቁጥሮች ምናምን ሲሰሩ ልክ ደግሞ ኤርሊንግ ሃላንድ ጎል ካላስቆጠረ የኖርዌይ ጨዋታ የማሸነፍ እድሏ 30% ነው ወደ ታች የሚያሽቆለቆለው። ስለዚህ በብሔራዊ ቡድን ደረጃ ካየው የኤርሊንግ ሃላንድ በኖርዌይ ውስጥ መኖር ምንም በቃ ግን አሁን ፒውር በሆነ በማጥቃት አቅም ማጥቃት ማለት ጎል ማስቆጠር መቻል ከሆነ ሃላንድ እኮ ዲፍረንት ሌቭል ላይ ነው እኮ የእውነት ለመናገር። አሁን በቀደምም ስናወራ ነበር። አይ ቲንክ እነዛ ወዳጆችሽ አሁን ብዙ እያወራው አይመስለኝም። ሃላንድ አይችልም አሉኝ ብለሽ አንድ ጊዜ ነገርሽን ወዳጆች። ሃላንድ አይችልም እኮ ሌላ ፐርስፔክቲቭ ነው። አንተ አይችልም ከምን አንጻር በሚለው ነው መታየት ያለበት። ምንም ይሁን ግን ይሄን ቃል አውጥተውታል። ሃላንድ አይችልም ኳስ አይችልም ብለው ለምን 3 4 5 ተጫዋች አልፍም አሉ ልትይኝ ነው እኮ። ገብቶኛል እኮ ምኑ ነው ያልገባኝ እኮ። እንደዛ ማድረግ አያስፈልገውም። እንኳን እንደዛ ማድረግ በቀደም 2 ጎል ሲያገባ ብራዚል ላይ ስንት ነው ኳስ የነካው ስንል ነበር አይደል? እሱ አይደለም ኢምፖርታንቱ ለሃላንድ። ኢቭን አሁን እኔ የገረመኝ መጫወቱም ኢምፖርታንት አይደለም። እውነቴን እኮ ነው የምልሽ። አሁን ከፈረንሳይ ጋር ባለ ጨዋታ እረፍ በቃ አንተ አትገባ ምናምን የሚለውን እኮ በደንብ ነው የተቀበለው። ፈረንሳይ እንዲህ ብታርጋ እንደዚህ ቢሆንስ ይሁና እንደዚህ ቢሆንስ ይሁን ምን አገባኝ እኔ። በቃ ማረፋችን ለቀጣዩ ጨዋታ እስከተቀመን ድረስ ቀበለዋለሁ ነው የሚልሽ። ልክ የዛሬው 15 ኳስም ቢነካ ችግር የለበትም 2 ያግባል። 7 ኳስም ሊነካ ይችላል ምን ይላል። በቃ ይሄ እሱ ጎል አግቢ ነው ሃላንድ። ለዛ ነው ጎል ማስቆጠር ከሆነ የአጥቂነት ኳሊቲው መለኪያው I don't think no one is near to his record ለመናገር። ምክንያቱም ፕሪሚየር ሊግን ጆይን ሲያደርግ ሲቲን እንደ ቡንደስሊጋ መስሎት ተብሏል እኮ። በመጀመሪያው የውድድር ዓመት ሰው ሪከርድ ይሰብራል
ያ ሁሉ ጀግና በተጫወተበት ሊግ ላይ ከባድ እኮ ነው። ቻምፒዮንስ ሊግ ስቲ የሱ ሪከርዶች ብዙ እኮ ናቸው። 50 ጎል ላይ ከሱ ፈጥኖ የደረሰ ተጫዋች እንደሌለ ታውቃለች። ቻምፒዮንስ ሊግ አሁን ቻምፒዮንስ ሊግ ነው አይደል ከባዱም ቻምፒዮንስ ሊግ ላይ የሃላንድ ቁጥሮች አስደንጋጭ ናቸው። ናሽናል ቲም ብቲ ኮሌክቲቭሊ ኖርዌይ የሚያቅታት ናት ብትባል ናሽናል ቲምም ደግሞ ስቴጂ በየ71 ደቂቃው ጎል የሚያገባ ነው። በናሽናል ቲም የገጠማቸውን ሀገሮች በሙሉ ማለት ነው ኢንክሉዲንግ ብራዚል ላይ እያገባ ነው። ምን አጎደልክ ነው የምለው ይሄን ልጅ ነው የምልሽ ነው። ምንድን ነው የቀረው? በናሽናል ቲም እነ ማጋሌሽም ላይ እነ ብራዚል ላይ ማለት ነው እንደዚህ ያደረገ በቻምፒየንስ ሊግም በፕሪሚየር ሊግም በዚህ መጠን ዶሚናንት ካደረገ ሪሰንትሊ በሱ የጉብዝና ልክ በሱ የውጤታማነት ልክ ሌላ ተጫዋች ማየታችንን እኔ እጠራጠራለሁ። እውነት ለመናገር ሃላንድ ይችላል፣ ሃሪኬን ይችላል፣ ሁለቱም ይችላል። የእውነት ለመናገር ግን ዛሬ ሌሊት ላይ በጣም 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 አሪፉን ጨዋታ እናያለን። አይ ዶንት ቲንክ ዛት ማች ከባድ ሊሆን ይችላል ብዬ አላስብም። ለእኔ ለእንግሊዝ የምታሸንፍ ይመስለኛል። ምክንያቱም ብራዚልም ቢሆን ሞክራ ነበረ። ከሃሪኬን በበለጠ ኤርሊንግ ሃላንድ ከጫና ነጻ ሆኖ የሚጫወትበት ነው። ይኸውልሽ አሁን ኬፕ ቨርዴ ከውድድሩ ስትወጣ አገሪቷ ላይ በክፍት አውቶቡስ በስቴዲየም ውስጥ ምናምን አቀባበል አለ አይደል? ለሌሎች አንዳንድ ሀገራት እኮ የማይጨፈርበት ውጤት ነው አይደል? ለኬፕ ቨርዴ ግን ከሊሚቱ አልፋ ሄዳለች። ዘሴሚስትሩ ኖርዌይ ሩብ ፍጻሜ ላይ ወደኩ ብላ አንገት አትደፋም። በእርግጠኝነት ነው ብነግርሽ። ብራዚልን በመንገዴ ላይ ያሰናብቻለሁ ብላ ትደሰታለች እንጂ ሩብ ፍጻሜ መድረሴ ከእቅዴ በላይ ነው ብላ ትፈነጥዛለች እንጂ ምንም ጫና የሚባል ነገር የለም። በኖርዌይ ተሸንፎ መውደቅ ለእንግሊዝና ለሃሪኬን ግን አይበጅም። ገባሽ እምልሽ? እንደ ብራዚልም በተደጋጋሚ ተስታለች ወይ እንግሊዝ? አይመስለኝም። ለማንኛውም ሌሊት 6 ሰዓት ደርሷል። እሱን ለማየት ያብቃን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ያማረ ለተቀዳሚ ይሁንላችሁ። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010